ማጥፊያ ውዶች ማለት ነው። ይብላ ይኸው በዚህ መልኩ እንግዲህ መልኩ ሰርቼ ጨርሻለሁ ማለት ነው። ውስጡ ምናምን ክፍት ያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። አላህ ሀገራችንን ሰላም ያደርግልን። ዛሬ ደግሞ በአዲስ ርዕስ በአዲስ ነገር ምግብ ልሰራ ከሻይ ጋር የሚበላ መጥቻለሁ። ይህንን አብሬ ላሳያችሁ ብዬ ከተፍ ብያለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ በማድረግ አስተያየት ስጡኝ። ዛሬ ደግሞ ጮርናቄ ወይም ደግሞ ከሻይ ጋር የሚበላ የሚጠበስ ልሰራ ነው። አብራችሁን ቆዩ። እዚህ ጋር ባዶ ጣሳ አለኝ ወይም ዝብድያ ይባላል ማለት ነው። ከዛ ያው እዚህ ጋር ሀባ ሳውዳ፣ ሄል፣ ሱካር፣ ጨው፣ ቤኪንግ ፓውደር እና እዚህ ደግሞ መላጋ ሾካ መላጋ አለኝ። እዚህ ጋር ደግሞ ነሻ አለኝ። ያው እዚህ ጋር ዲጌግ ሀሊብ ኔዶ ዘይት ቀጥታ ወደ አሰራሩ ነው። ብስሚላ መጀመሪያ ያው ውሃ ለብ ያለ ውሃ ነው የምጠቀመው ማለት ነው ውዶቼ። ውሃ ለብ ያለ ውሃ እጠቀማለሁ። ዱቄቱን አደርጋለሁ ማለት ነው። ብስሚላ ብስሚላ አንድ እኔ ሁለት ነው የምሰራው። ሁለት ወይም ሶስት ሶስት ነው የምሰራው። ሶስት አደረኩ ማለት ነው። ሶስት ኮብ አደረኩ። ብስሚላ ሶስት ኮብ አደረኩ። ከዛም በመቀጠል ሀባ ሳውዳውን እጨምራለሁ። ሀባ ሳውዳ አንድ፣ ሄል የተፈጨ ሱካር፣ ካሜራ ግን አልጠቀምም። እዚህ ጋር ቤኪንግ ፓውደር አደርጋለሁ። አንድ መላጋ ማለት ነው። ትንሽዬ መላጋ አንድ ቤኪንግ ፓውደር አደረኩኝ። ነሻ አደርጋለሁ። ነሻ አንድ እና የተወሰነ ትልቅ ነሻ ጨመርኩ። ነሻ አደረኩኝ። ጨው ጨምራለሁ። ደግሞ ይወጣል ካልከፈትኩት ማለት ነው። ጨው ትንሽ ያው ሳይበዛ ማለት ነው። ጨው አደረኩ። በዛ ሀሊብ ጨምረው ሀሊብ ኔዶ ያው ሁለት መላጋ አደርጋለሁ። ሁለትና የተወሰነ ትንሽ ጨምራለሁ ሀሊብ ኔዶ። ውሃ ምናምን ሳልጨምር ዘይት ሳልጨምር ይሄንን ደረቁን ማለት ነው በደንብ አቀላቅለዋለሁ ማለት ነው። ያው ሀባ ሳውዳ እና ሄል ትንሽ ያንሰዋል እጨምርበታለሁ። በጣም ይረነዋል ነካሃ ይኖረዋል ማለት ነው። ሀባ ሳውዳ እና ሄል ጥሩ ነው። ያው ከዛ እንደዚህ በደንብ አቀላቅለዋለሁ ማለት ነው። ዘይት ምናምን ውሃ ሳላረግ ማለት ነው። ጨው በቃ ደረቁን ይሄን በደንብ እንደዚህ ካቀላቀልኩኝ በኋላ ያው አሁን ዘይት እጨምራለሁ። ወይም ውሃ ለብ ያለ ውሃ ነው የማረገው። ብስሚላ ውሃ አንድ ሁለት ኮብ ውሃ ነው የምጠቀመው። እያየሁ ጨምራለሁ ማለት ነው። ለብ ያለ ውሃ ነው የተጠቀምኩት ሁለት። ከዛ ዘይት አደርጋለሁ።
ይኸው አልሞላሁትም ሩብኡ ማለት ነው። ብስሚላ ዘይት ጨመርኩኝ። ከዛ ሾካ መላጋ የሚባለውን አደርግበታለሁ። ካላችሁ ነው ካላችሁ ችግር የለውም። ይሄን ካላችሁ አንድ መላጋ አድርጉ። ያለሁኝ አሁን የሚጠበቅብኝ በአንድ ላይ ማብቃት ነው ማለት ነው። እናንተ ደግሞ ሸላይክ በማድረግ ቤተሰብ ሁኑ። ብስሚላ ይህንን በደንብ አድርጌ አቦካዋለሁ ማለት ነው ውዶች። አሁን አብዝቻለሁኝ። ድቄት እጨምራለሁ የተወሰነ አሁን የተወሰነ በዝቶብኛል። የተወሰነ ድቄት እጨምራለሁ። አሪፍ እንዲሁም ማለት ነው። እዛም በኋላ በደንብ አድርጌ ሽታ አድርጌ ማብካት አለብኝ። በደንብ መቦካት አለበት። በአንድ ላይ መቀላቀልና ራሱ እንዲያያዝ ማለት ነው። እና በጣም የሚጥመው ከተፈጨ ስኳር ጋር አድርጋችሁ ስትጠቀሙበት አበሲት። እንግዲህ ካሜራ ምናምን የለውም፣ ሆድ ይነፋል ካሜራ ማለት ነው። እና ደግሞ እናንተ እንግዲህ አስተያየት ስጡ። ኩቼ ስጨርስ እመጣለሁ። ይኸው በዚህ መልኩ በደንብ አሽቼ ኩቼ ምናምን መጥቻለሁ። በደንብ መድረቅም የለበትም፣ በደንብም እንትን ማለት የለበትም ማለት ነው። መቅጠን የለበትም ነው። በመካከለኛ አድርጌ ብዙ መታሸት መቦካት አለበት። መጥቻለሁ። በዚህ መልኩ ሆኗል። ዘይት አድርጌ እጄ ላይ እዛ አስቀምጥ ነው ከላይ ዘይት እቺን አደርግና እና እንደዚህ አድርጌ ለተወሰነ ካሜራ ምናምን ነገር የለውም ለግማሽ ሰዓት ያህል ዝም ብዬ አስቀምጠውና ዝም በቃ መጥበስ ነው። ሌላ ምንም ቃሚ የሚጠበቅበት ነገር የለም። ቆራርጬ መጥበስ ብቻ። ከድሜ ሸፋፍኔ ለግማሽ ሰዓት ያህል አስቀምጠዋለሁ ማለት ነው። እንደዚህ በሆነ እንደዚህ ሆኗል። በዚህ መልኩ ለግማሽ ሰዓት ያህል ከድሜ አስቀምጠዋለሁ ማለት ነው። ሌላ ምንም የምጨምረው የምቀንሰው የለኝ። በጣም ይጠማል። ካሜራ ምናምን የለውም። ያው ኩፍ ይበል ምናምን ሳይሆን በቃ የተወሰነ መቆየት ስላለብን ምንም እንትን ማለት የለውም። የሚያያዝ ነገር የለውም። ያው መጨረሻ ላይ ያው ዘይት ስላደረኩበትኝ ያው እንግዲህ እንደምታዩ እዛም ሸፋፍኔ ከድሜ አስቀምጠዋለሁ ለግማሽ ሰዓት ያህል። هذا لا الجوري تبع رجيل ممكن جوري اللي معك لا واحد ثاني في نص በዚህ መልኩ ከድሜ አስቀምጠዋለሁ ማለት ነው። ከግማሽ ሰዓት በኋላ ደግሞ አብረን እንገናኛለን ለመጥበስ ማለት ነው። እሺ ውዶችዬ አሁን እንግዲህ አንድ ሰራ መጥቻለሁ ማለት ነው። በዚህ መልኩ ሆኗል። ያኔ ካሜራ የለውም ዝም ብሎ ነው። በዚህ መልኩ አድርጌ ልሰራ ነው። እስከ እንደምታውቁ አብረን እንድገኝ አድርጌ አዘጋጅቻለሁ። ብስሚላ ዘጋ ፈራዳ ላይ ጀምራለሁ ማለት ነው። ውዶች እንግዲህ በዚህ መልኩ እንደዚህ አድርጌ ቆራረጣለሁ ማለት ነው። ይሄው ብስሚላ ካካ ይባላል ማለት ነው። እንደ ጨንቆሬ ነው የሚባለው፣ እንደዛ ነው። አንዴ ስለሆነ ነው። እዛም ይሄው استنشو فانيسة በዚህ መልኩ እዚህ ጠብሳለሁ ማለት ነው። ከፍተህ ባባ ንፍስ ነው ሀዲዱ ቅማንስ ነው
እሺ ሀላስ በዚህ መልኩ እና በአሙ ማሻአላ ነው። ሰርታችሁ ሞክሩ ማለት ነው ውዶች። ይሄ በዚህ መልኩ እዚህ እንደዚህ አርጌ ቆራርጫለሁ ማለት ነው። ያው ውዶች እንግዲህ በዚህ መልኩ ايوه نظيف فنجان نظيف ይሄ ውዶች እዛም ሌላውንም እንደዚህ አድርጌ ቢስሚላ ምንም ካሜራ የለውም ስሩበት ተጠቀሙበት ማለት ነው። እና በዚህ መልኩ ሰርታችሁ ተጠቀሙበት ስሩ ለራሳችሁ ማለት ነው። ያኔ ከሻይ ጋር ነው ካሜራ የለውም። እና ውዶች የቪዲዮ ደስ ካላችሁ ላይክ ሸር አድርጉ። በዚህ መልኩ እንግዲህ ጭማቂያችንን ሰርቻለሁ ማለት ነው። ውዶች እንግዲህ ላይክ ሸር አድርጉ። በዚህ መልኩ እየሰራሁኝ ማለት ነው።